አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ይቺ ድስት እንዴት ነው? ምን ትመስላችኋለች? እስኪ ገምቱ። ያው እንደምታዩት እንግዲህ የወጥ ድስት መቼም አይደለችም። ለማታቋት የወይባ ጭስ መሞቂያ ድስት ናት ማለት ነው። እስከ ዛሬ ያው ቤተሰብ ጋር ምናምን ነበረ ታች ጭሱን መሞቀው እንደዚህ በጉድጓድ ነገር ማለት ነው። ብዙ ጊዜ ቪዲዮ ላይ ያሳይቻችኋለሁ ታውቁታላችሁ። እና አሁን ደግሞ ይሄንን ሸክላ ቤቴን ለመሞቅ ማለት ነው በየቀኑ ሲሆን አሪፍ ነው ገዝቻለሁኝ ማለት ነው። እንግዲህ ዋጋዋ 500 ብር ናት። እና ያው ጭስም የወይባውን ከገጠር ምናምን አምጥተውልኝ ነበረ። እሱን ፈላልጬ አዘጋጅቻለሁ እንደምታዩት። ከዛ ልክ እቺ ሰፋ ተደርጋ የተሰራችው ያው እንጨቱ በዚህ መልኩ ተቆራርጦ ውስጥ ገብቶ እንደዚህ አድርጋችሁ ውስጥ ታስገባላችሁ። ከዛ በኋላ ክድን ታደርጓታላችሁ ግጥሟን። ከዛ በደንብ መሞቅ ነው እንግዲህ። ወንበር ራሱ አለው። እኔ አላሰራሁም፣ እሱን ማሰራለሁ ብዬ አስባለሁኝ። እንግዲህ ካሰራው በኋላ አሳያችኋለሁ። እንዲሁም ሌዘሩንም አሰፋለሁኝ እና ያምንንም እንግዲህ አሳያችኋለሁ። ኢትዮጵያ ገብታችሁ ይሄ ነገር በጣም በጣም ስለሚያስፈልጋችሁ ነው አሁን የማሳያችሁ። እንደዚህ በቃ እንደመጣችሁ ይችን ትገዛላችሁ። የሚገርማችሁ ነገር መጀመሪያ እንደመጣች 100 ብር ነበረች። ከዛ 300 ብር ገባች። ከ300 500 ገባች። እንደውም ሌላ ቦታ አሁን አንዳንድ ቦታ ላይ 600 ብር እያሉ ነው። እኔ ግን 500 ብር እንግዲህ ሸክላ 500 ብር ማለት ነው። ያው ከጤና በላይ የለም ብዬ ነው የገዛሁት። ታውቃላችሁ ብዙ ጊዜ በጣም ያመኛልና እንደውም አሞኛል ብዬ እንደዚህ የተናገርኩ ሰዓት እዚህ መጥቼ ያወራው ሰዓት ብዙዎቻችሁ በውስጥ መታችሁም ኮሜንት ላይም ጭስ ሙቂበት የወይባ ጭስ አሪፍ ነው ብላችሁኛል። እኔም በሞከርኩት መሰረት የተወሰነ ለውጥ አግኝቻለሁኝና በዛ መሰረት እንግዲህ የማህፀን ችግር ያለብን ሰዎች ብንጠቀመው አሪፍ ነው። እኔ በጣም ነበር የሚያስጠላኝ መጫጫስ ምናምን፣ በተለይ ቅቤ ተቀብታችሁ ስለሆነ ቅቤ በጣም ነው የምጠላውና ቅቤው ሲነካይ ሰውነቴን ከዛ በኋላ ጭስ ጋር ምናምን ስለሚያስጠላኝ እንትናል ነበረ ቦታ አልሰጠውም ነበረ። ግን አልሐምዱሊላህ አሁን የተወሰኑ ለውጦችን ሳይ በቃ መሞቅ አለብኝ ብዬ አሁን እንደምታዩት እንግዲህ ማቴሪያሎችን እያሟለሁኝ ነው ማለት ነው። እንደዚህ አሁን ድስቱን ገዛሁኝ። ከዛ ቀስ እያልኩ ደግሞ እንትኑን መቀመጫ ወንበሩንና ለጊዜው ባላችሁ ወንበር መጠቀም ትችላላችሁ። ግን የራሱ ወንበር ደግሞ አሰራለሁ ማለት ነው። ያው በአንድ ጊዜ ስለማያደርሱ ነው እሱንም አሰራለሁ። እንዲሁም ሌዘሩን ብርድ ልብስ ከማቆሸሽ ብዙ ብርድ ልብስ ነው የተበላሸው እኛ ቤት በተለይ ማለት ነው። እና ያው የራሱ ሌዘር ቢኖራችሁ አሪፍ ነው። ከውጭ ካገኛችሁ ከውጭ ይዛችሁን ቶሎ እሱ በጣም አሪፍ ነው። ሌላው ወንበሩና ሸክላው እዚሁ ነው የሚገኘውና እዚህ ገዝታችሁ ትጠቀሙታላችሁ። ወላሂ የመዳም ቅመሞች ይሄ ደረጅ የጎዳው ወገባችን፣ በሽታ የጎዳው ስራ የጎዳው ወገባችን፣ በተለይ ከባድ ነገሮችን እያነሳን ብዙዎቻችን ተጎድተናል። ሱብሃንአላህ ወላሂ ያልተጎዳ በቃ አመመኝ የማይል የለም ሰነግራችሁ በቃ በጣም ብዙ እህቶች ናቸው ይሄ ሁሉ ነገር ይሄ አለብኝ በቃ ዲስክ መንሸራተት አለብኝ፣ ያጥንት ውልቀት አለብኝ፣ የወገቤ አጥንት ወልቋል፣ የታፋዬ ላይ እንደዚህ ወልቆብኛል፣ ጉልበቴ ወልቋል። በቃ ብዙዎቻችሁ ወላሂ በጣም ብዙ ኮሜንት ነው የማነበው። ሁሉንም ኮሜንታችሁን በነገራችን ላይ ያነባለሁኝና በጣም አዝናለሁኝ ያው እኔም ጋር ስላለ ችግሩ እና ብዙ ጊዜ ከአረብ ሀገር ስንመለስ እንደዚህ በጣም እንትን ይለናል፣ ሰውነታችን ይጎዳል። ለዛ ይሄን ነገር ጭሱን ብንሞቀው በጣም በጣም ጠቃሚ በቃ መታችሁ የመጀመሪያ ስራችሁ መሆን ያለበት ይሄንን የወይባ ጭስ መሞቅ ነው። እንደውም አዲስ አበባ ስትመጡ የመጀመሪያ እንደመጣችሁ የወይባ ጭስ ብትሞቁ አሪፍ ነው። ሁሉን ነገር ትቋቋሙታላችሁ ብዬ ነው የማስበው። እና እዚህ በተለይ እኛ ቤታችን ውስጥ የምናደርገው ነገር እንደዚህ እንትን ቅቤ ተቀብተን አናታችንም ላይ ይሁን ሰውነታችን የሚሞሉ ሰውነታችን ተቀብተን በደንብ እንሞቃለን። ቢያንስ 40 ደቂቃ 45 ደቂቃ ከሞቅን በኋላ ከዛ እኔ ወዲያው ነው ሸዋሮ ሲጀምተኛው። ለምን ጭሱ ቤት ውስጥ ምናምን እንደዚህ
እንትን ሲል ስለሚደብረኝ ወዲያው ነው ሻወር የምወስደው። ግን ሻወር ከመውሰድ ጭሱን ማጠሉት ከሆነ በቃ ፍን ብላችሁ በዛው ጥቅልል እንዳላችሁ ብተኙ አቤት ያለው ረፍት። እኔ እንደወለድኩኝ እንደዛ አደርግ ነበረ እና ያው እንደተጠቀለልሽ ነው ከነጭስሽ የምተኙ ሲሉኝ በቃ ጥቅልል እንዳልኩኝ በዛው ስለሆነ የምተኛው በቃ ያለው እረፍት ወገባችሁ ያ እንትን ፍራሽ የነካው አይመስልም። አንዳንድ ጊዜ ነው ስተኛ ወገቤ የተኛ መሬት የያዘ ራሱ አይመስለኝም፣ እንዲህ የቆመ ይመስለኛል፣ ይንቀጠቀጣል በጣም እና እንደዛ ያለው ወገባችሁ በቃ ረብ ብሎ ሰላም አግኝቶ ምንም ሳይቸከችካችሁ በቃ ዘና ብላችሁ ነው የምተኙት። ያ አላህ በቃ ምርጥ እንቅልፍ አልኳችሁ የሚወስዳችሁ እና በጣም አሪፍ የጠቀመኝ በጣም የጠቀመኝ በተለይ ለወገቤ እንደዚሁ ታፋይ አንዳንድ ጊዜ ይወልቅ ነበር። በቃ ስራዬ ብሎ በራሱ ውልቅልና በራሱ ሰዓት ገጭ ብሎ ይገባ ነበርና ያ ያሁን ጥብቅ ብሎ ተስተካክሎልኛል። እስካሁን ድረስ አልሐምዱሊላህ ውልቅ አላለብኝም። እና እንደዚህ አይነት ችግር ያለባችሁ በጣም ይሄንን ጭስ ብትጠቀሙት አሪፍ ነው። ሳውዲ ላይ አሁን ተጀምሯል። ኢትዮጵያ ብቻ ሳይሆን ሳውዲ ላይ አለ፣ ጅዳ አለ ብለዋል። ሌላውን ሀገር አላቅም፣ ጅዳ ላይ ግን አለ። እና ጅዳ ያላችሁ እንደዚህ በጣም የሚያማችሁ ሂዳችሁ ራሱ ብትሞቁት ትጠቀማላችሁ። በጣም ለሰውነት አሪፍ ነው። እኔ ለዚህ ግን ለማህፀን ችግር እንደዚህ አይነት ነገር ለሚያም ይሆን አይሆንም ብዬ ነው የማስበው። ይሆናል ብዬ አላስብም ነበር እስከዛሬ። ግን ስሞክረው ማሻአላ አሪፍ ለውጥ እና በጣም ጠቃሚ ነው። ብዙ ጊዜ ስትጽፉ እያየሁኝ ነው። ወገቤን በቃ ማህፀኔን እንዲህ ነው የምትሉትና እንደዚህ ጭሱን ተጠቀሙት። ኢትዮጵያ አሁን ልንገባ ነው፣ ትንሽ ቀረን፣ ሰሞኑን እንገባለን እያላችሁ ያላችሁ ልጆች እንደዚህ የሚያማችሁ ሲጀመር ሁላችንም በሽተኛ ነን ከውጭ የምንመጣ በተለይ ሰውነታችን ወገብ መወላለቅ ምናምን ያው የመገጣጠሚያ አካላቶች ህመም የሁላችንም ስለሆነ ይሄ ይጠቅመናል እላችኋለሁ ውዶችዬ። እንደምታዩት እንጨቷን በእንደዚህ መልኩ ነው የምትቆራርጧት። ቁርጥ አድርጋችሁ በትናንሹ ታደርጓታላችሁ። ያው ታውቃላችሁ እንግዲህ እየተሸጠ ነው አሁን ሰዓት ላይ ወይባ እንትኑ ራሱ እንጨቱ ማለት ነው እየተሸጠ ነው። የትም ቦታ መግዛት ትችላላችሁ። እርጥቡ ነው የሚሆነው። እርጥብ ካልሆነ እኔ አሁን ይሄ ፈልጨው ከእንትን ብሎብኛል፣ ትንሽ ቆየት ስላለብኝ 1-3 ቀን እንትን ብሏል፣ ደረቅ ብሏል። ስለዚህ በውሃ ነክረዋለሁኝ። በውሃ ነክር አድርጌ ያው እንደ እርጥቡ ይሆናል። ከዛ መልሼ ሞቀዋለሁኝ ማለት ነው። እንደዛ ማድረግ ትችላላችሁ። ልክ አሁን ወደ አረብ ሀገር ሲሄድ እርጥበቱን አይሄድም። እዛ ከሄደ በኋላ ውሃ ላይ እየነከሩ ምናምን ነው የሚሞቁት። እና እንደዚህ አድርጋችሁ ተጠቀሙት። በጣም ሀሪፍ ነው። እኔ እንግዲህ የማዘጋጃቸውን ነገሮች አሳያችኋለሁኝ። ለጊዜው የገዛዋት ዲስቷን ነው። በጣም ተመችታኛለች ዲስቲቱ። በጣም ነው የተመቸችኝ። እና ደግሞ ሙቄባት እንግዲህ ሞክራታለሁኝ። በጣም ትመቻለች ብዬ አስባለሁኝ። ያው ጓደኞቼም ገዝተዋት እየሞቁባት ነው። እኔ እስከዛሬ እናቴ ቤት ስላለ ያው እንደዚህ ጉድጓድ የተቆፈረ እዛ ስለምሞቅ ብዙም እንትን አላልኩም ነበር፣ ለመግዛት አልሞከርኩም ነበረ። አሁን ያው ብቻዬን ስለሆንኩኝ ገዝቻታለሁኝና ይሄንን ይመስላል። እንዴት ናት? ታምራለች አይደለ? እና ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እመጣለሁኝ። ያለውን ነገር አሳያችኋለሁ። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ አገራችንም ሰላም ያደርግልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።